ሮቤል እንግዲህ የሩታ ወንድም በመምጣቱ ያው ብዙዎቻችሁ በነገራችን ላይ ደስ ብሏቸዋል። ለእኔ ግን ምንም የሚቀይረው ነገር የሚለውጠው ነገር የለም። ያው ሮቤል እንግዲህ የሩታ ወንድም ከሀረር ድረስ ኩሪፍቱ ድረስ መጥቶ እና አብርሽን ባያገኛቸውም አቤልን አግኝቶ ነበር። ለሩታ አሁን ትዳሯ እንደዚህ መሆን የአቤልና የብሩክ እጅ አለበት። እነሱ ናቸው ትዳራቸውን እየበጠበጡ ያሉት። ስለዚህ ሁሉ ጋም ስደውል አነሱም። ብሩክ ግን ደውዬለት አንስቶልኛል በማለት ብሩክን ያው ከቀጠረው ሰዓት ዘግይቶ ንቀታቸውም ንቀት አይደለም፣ ስልክም ሲደወልላቸው አያነሱም በማለት ሮቤል ዛሬ ተናዶ እንግዲህ ብሩክን አግኝቶት ነበረ። ብሩክም እንግዲህ ፕራይቬት የሚባል ነገር አለ፣ የአብርሽን ሩም አላሳይህም፣ የኛው ደግሞ ሮቤል ደግሞ ሩማቸውን ቢያንስ አሳየኝ፣ ሄርሜላና አብርሽ አንድ ላይ ካገኟቸው በጥይት የአብርሽን ግንባር በትኜ ነው መውጣው። እኛ በፍጹም እንደዚህ የኛ ቤተሰብ ክብሩ ተነክቶ ተዋርዶ አያቅም። ገና ሚስቱን ያልፈታትን ሚስት አስቀምጦ ከአንዲት አሌሌ ሴት ጋር በዚህ ልክ ኩሪፍቱ ሪዞርት ድረስ ሄዶ መዝናናት ማለት ምን ማለት ነው? የእናንተም እጅ እንዳለበት በደንብ አቃለው። አሁኑኑ የአብርሽን ሩም ካላሳየኝ በማለት ሮቤል እንግዲህ ያው ብሩክን ወጥሮ ይዞት ነበረ። ብሩክ ግን በፍጹም የአብርሽን ሩም አላሳይም። ጥሩ ስሜት ላይ ስላልነበረ አብርሽ ሊዝናና ገንዳ ሊዋኝ ውሃ ውስጥ ሊገባ መጣ። ከዛ ውጭ ከኤርሜላ ጋር ምንም አይነት ግንኙነት የለውም። እንዳየኸውም የፍቅሩን ጥያቄ አልተቀበላትም። ስለዛ ምንም የተፈጠረ ነገር የለም በማለት ነበር ሲመልስነት የነበረው። ሮቤልም ያው በጊዜው እናንተም የሩታ ወዳጆች ነበራችሁ፣ በአንዴ ግን ተገልብጣችሁ ምን ብትበድላችሁ ነው? ምን ብታጠፋ ነው እህቴ በዚህ ንክ ተገልብጣችሁ አንድ ባለትዳር የሆነን ወንድ ሲለምናት በፊት የነበረን ወንድ ዛሬ እናንተ ተገልብጣችሁ ምናል እንደምትወደው እያወቃችሁ ከሌላ ሴት ጋር እንደዚህ የቤተሰብን ክብር የሚያዋርድ ስራ እንዲሰራ ስትገፋፉትም እየታየ ነውና ሩታ ምን ብትበድላችሁ ነው ብሎ ያው ሮቤልም ጠይቆት ነበረ ቤተሰቦቼ። ለእኔ ግን ያው የሮቤል መምጣት መፍትሄ ያለው ብዬ አላስብም። ምክንያቱም አብርሽ እኮ አንደኛ የጓደኞቹ ግፊት፣ እነዚህ የማይሆኑ የማይረቡ ጓደኞች በዙሪያው ሰብስቦ የሆነ ገደል የሚጨምሩት ጓደኞቹ እንዳሉ ሆነው የእሱን ፍላጎት ነው ቤተሰቦች። እንዴ ከሮቤል በላይ እኮ የኦዲየንሱ ድምፅ አይበልጥም እንዴ? ከሮቤል በላይ አብርሽ ተሸክሞት ያለው አክብሮትና ወዶት ቤተሰብ ያደረገው ኦዲየንስን ያላከበረ ሰው ዛሬ ሮቤል ስለመጣ ነገሮች ይቀየራሉ ብዬ ለማሰብ ለኔም ይከብደኛል። ለምንድን ነው አብርሽ ወዶና ፈቅዶ ነው ነገራቶቹን እያደረገ ያለው። እዩት እስቲ ስቶሪው ላይ ቴሌግራም ላይ የእሱንና የሄርሜላን ፎቶ ሼር ሲያደርግ እየደነሱ ፈታ እያሉ ሼር ሲያደርግ ቲክቶክ ላይ አስቡት እንግዲህ እንኳን ከሩታ ከኦዲየንሱ ጋር ራሱ ምናል እል ውስጥ እንደተጋባ እያችሁታ። ይሄ ማለት ደግሞ ፈልጎትና ወዶ ነው የሚያደርገው። የሮቤል መምጣት ደግሞ ከኦዲየንሱ ድምፅ የሚበልጥ አይመስለኝም። ስለዛ አብርሽ ወዶ ስለሚያደርግ ዛሬ ላይ የሮቤል መምጣት ብዙዎቻችሁን አስደስቷቸዋል። ያ ወንድም መከታ ነው፣ ወንድም ጋሻ ነው፣ እረዳችኋለሁ። ከሩታ አጠገብ ቢሆን አው ጥሩ ነው፣ ግን ነገሮች ይባባሳሉ። የእውነት ሮቤል ታውቁታላችሁ፣ በጣም ኃይለኛ ነው። እንዳያችሁ ኃይለኛ ነው ስላችሁ ለመናገር እንኳን ጊዜ የሚሰጣችሁ ልጅ አይደለም። ያናይታችኋል አይደለ? ሩታና አብርሽ መሀል የሆነ ክፍተት በተፈጠረ ሰዓት ሮቤልን ብዙዎቻችን ተናደንበት ነበረ በጊዜውና የሮቤል መምጣት ያው ነገራቶቹን ያስተካክላል ብሎ ለማሰብ ለኔ ከብደኛል። ምክንያቱም አብርሽ ማለት ለያዥ ለተገናዥ የሚከብድ አይነት ልጅ ነው። በጣም የባለገ ልጅ፣ ክብሩን እንደ ሴት ያወረደ በጣም ክብሩን የጣለ ልጅ ስለሆነ እንደ ወንድ እንኳን ቆፍጠን ማለት ያልቻለ ልጅ ስለሆነ የሮቤል መምጣት ዛሬ ላይ ያው የሩታና አብርሽን ያስማማል፣ ወን ደግሞ ለየት ያለ ነገር ይፈጥራል ብዬ ለኔ ለማሰብ እውነት ለመናገር ይከብደኛልና ሮቤል እንግዲህ ዛሬ ሀረር ነበርኩኝ። የእህቴ እንደዚህ መሆን ግን የቤተሰቤ ክብር መነካት በጣም አሳዝኖኛል። ቪዲዮዎችንም አያለው። በዚህ ልክ ደግሞ ሪዞርት ድረስ ሄዶ ከሄርሜላ ጋር መዝናናቱን ሳይ አላስችል ብሎኝ ነው የመጣሁት። ከካሜራ ጀርባስ ምን ተፈጥሮ ይሆን? አልጋ እንኳን ለብቻ ለብቻ እኮ ይዘውም ላይሆን ይችላል። የእህቴ ህመም አሞኝ ነው የመጣሁት በማለት ዛሬ እንግዲህ አብርሽንና ሄርሜላን እንኳን አንድ ክፍል ውስጥ አልጋ ላይ ካገኟቸው
የአብርሽን ጭንቅላት በጥይት በሳስቼ ነው መወጣው። አይደለም አብርሽ፣ ብሩክ አንተንም እዛው ጨምር ይወጣለሁ። ምክንያቱም በቤተሰባችን ተዋርደን አናቅም። ቤተሰቦቻችንን በጣም ነው አብርሽ ያዋረደው፣ ክብራችንን በጣም ነው ያስነካው በማለት ሮቤል እንግዲህ እንደምታውቁት በጣም ቦግ ቦግ ብሎ ነበር ሲናገር የነበረው። ያኛው ግን